በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች እንኳን ለትንሣኤው አራተኛ ሳምንት በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። እግዚአብሔር መንፈስ ቅዱስን ምስጢር ገላጭ አድርገን ለዛሬው የምንማማርበት ርዕሳችን በአማን ተንሥአ እግዚእነ፣ ጌታ በእውነት ተነስቷል። የሉቃስ ወንጌል ምዕራፍ 24 ቁጥር 34። ይህን የምስክርነት ቃል የተናገሩት የኤማሁስ መንገደኞች ሉቃስና ቀለዮጳ ናቸው። እነዚህ ደቀ መዛሙርት ይህን የምስራች ቃል መናገር የቻሉት ጌታ መጻሕፍትን ሲተረጉም ማዕዱን ቆርሶ ሲሰጣቸው አእምሯቸው ከተከፈተላቸውና ካወቁት በኋላ ነው። እነርሱም ማንንም ሳይፈሩና ሳያፍሩ ጌታ በእውነት ተነስቷል በማለት መሰከሩ። ይህ አዋጅ የክርስትና ሃይማኖት ማዕከልና የድላችን ሁሉ መሰረት ነው። የጌታችን ትንሣኤ ዝም ብሎ የታሪክ መዝገብ ሳይሆን የሕይወት ለውጥ ነው። ሞት ድል የተነሳበት፣ መቃብር ባዶ የቀረበትና የሰው ልጅ ተስፋ የታደሰበት ታላቅ ክስተት ነው። ጌታ በእውነት ተነስቷል የሚለው ቃል የሚያረጋግጠው ትንሣኤው በሐሳብ ወይም በምኞት ደረጃ የቀረ ሳይሆን በሥጋ የተፈጸመ እውነተኛ ድል መሆኑን ነው። በእውነት ጌታ ተነስቷል። በእውነት ለምን ተባለ ለሚለው ይህ ቃል ጥርጣሬን ሁሉ ያጠፋል። በወቅቱ ደቀ መዛሙርቱ በጥርጣሬና በፍርሃት ውስጥ ነበሩ። ይህ አዋጅ ግን ትንሣኤው የማይታበል እውነት መሆኑን አረጋገጠላቸው። ደቀ መዛሙርቱ ሰርቀውት ነው የሚል የሐሰት ወሬ ይናፈስ ነበር። በእውነት ተነስቷል የሚለው ቃል ግን ይህንን ወሬ ሁሉ የሚያፈርስ ነው። እውነትም መቃብሩ ባዶ ነው። ማንም ሊያስተባብለው አልቻለም። በእውነትም ደቀ መዛሙርቱ ተለወጡ። ፈሪዎች የነበሩ ሐዋርያት ለሞት የማይፈሩ ደፋሮች ሆኑ። በእርግጥም ከ500 በላይ ሰዎች በአንድ ጊዜ ጌታችን ተነስቶ አይተውታል። ጌታችን ኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ መነሳቱ ለሰው ልጆች 4 ዋና እውነታዎችን አረጋግጧል። አንደኛው የትንቢቱን መፈጸም አረጋግጧል። በነቢያት፣ በመዝሙር፣ በሕግ ስለ እርሱና ስለ ትንሣኤው የተነገሩት ሐሳቦች እንደተጠበቁ ሆነው ጌታችን ስለ ራሱ የተናገረውን ቃል ብናስታውስ በሦስተኛው ቀን እነሳለሁ ብሎ የተናገረው ቃል እውነት መሆኑን አረጋግጧል። ይህም ቃሉ የታመነ መሆኑን ያሳያል። ቅዱስ ቄርሎስ ዘእስክንድርያ ይህንን ሲያረጋግጥ ነቢያት ስለ ትንሣኤው ሲናገሩ እግዚአብሔር ያስነሳዋል ማለታቸው የሰውነቱ ሥራ ወይም ሰው መሆኑን ለማሳየት ሲሆን፣ ጌታ ራሱ ግን ይህን ቤተ መቅደስ አፍርስ ውስጥ በሦስተኛው ቀን አነሳዋለሁ ማለቱ በገዛ ሥልጣኑ የመነሳቱን ምስጢር ያሳያል። ትንቢቱ የተፈጸመው በመለኮታዊ ኃይሉ እንጂ እንደ ሌሎቹ ሙታን በሌላ ተቀስቅሶ አይደለም በማለት ትንሣኤው በነቢያት የተነገረ፣ በመዝሙራት የተዘመረ፣ በሕግ የተገለጠ ደግሞም በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ
አስቀድሞ ከመከራው ከሞቱ በፊት የተነገረ መሆኑን ያረጋግጥልናል። አሕዛብም አመኑ። ከብዙ ዘመን በፊት የተጻፉ መጻሕፍት ወይም ብሉይ ኪዳን በተግባር ሲፈጸሙ በማየታቸው የጌታን አምላክነት ተቀበሉ። ይህንንም ሊቃውንት በከመ ጽሑፍ ውስተ ኦሪት ወነቢያት ተንሥአ እግዚእነ እሙታን፣ በኦሪትና በነቢያት እንደተጻፈው ጌታችን ከሙታን ተለይቶ ተነሳ በማለት አረጋግጠዋል። ሁለተኛው የሞትን ሽንፈት አረጋግጧል። ሞት የማይቀየር የሰው ልጅ መጨረሻው መሆኑ ቀርቶ ወደ ዘላለም ሕይወት መሸጋገሪያ ድልድይ ሆኗል። ይህንንም ሊቁ ዮሐንስ አፈወርቅ ስለ ትንሣኤው እውነተኛነትና ስለ ሞት መሸነፍ እንዲህ ነበር ያለው። ተንሥአ ክርስቶስ ወወድቁ አጋንንት ተንሥአ ክርስቶስ ወተፈስሑ መላእክት። ምን ማለት ነው? ክርስቶስ ተነሳ፣ አጋንንትም ወደቁ። ክርስቶስ ተነሳ፣ መላእክትም ደስ አላቸው። ክብር ምስጋና ለእርሱ አጠራሩ ይሁን። በእርግጥም እውነት ነው። የሰው ልጅ መዳን የመላእክቱ ሁሉ ናፍቆት ነው። በአንድ ኃጢአተኛ ንስሐ መግባት፣ ወደ እግዚአብሔር መመለስ በሰማይ መላእክት ታላቅ ደስታ መሆኑን ቅዱስ ወንጌላዊው ሉቃስ በምዕራፍ 10 ላይ ነግሮናል። እውነት ነው። ለዚሁ ነው ሊቁ ዮሐንስ አፈወርቅ ክርስቶስ ተነሳ፣ አጋንንትም ወደቁ፣ የሰው ልጆች ጠላት የነበሩት ክርስቶስ ተነሳ፣ መላእክትም ደስ አላቸው በማለት የዘመረው። ሊቁ ቅዱስ ኤፍሬም ሶርያዊው በድርሳኑ ብርሃን ከመቃብር ወጣ፣ ጨለማም ፈረጠጠ፣ ጌታ ተነስቶ የሰው ልጅን ሁሉ ወደ ብርሃን ጠራው በማለት ተናግሮታል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ መነሳቱ የሞትን ሽንፈት አረጋግጧል ማለት ነው። ሦስተኛው የጌታችን የኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ መነሳቱ የሰው ልጆችን ጽድቅ አረጋግጧል። ቅዱስ ጳውሎስ እርሱ ስለ ኃጢአታችን ስለ በደላችን አልፎ ተሰጠ፣ ደግሞም እኛን ከሙታን ለማስነሳት ለማጽደቅም ተነሳ ብሎ በሮሜ 4:25 ላይ እንደተናገረው ትንሣኤው የእኛ የነጻነት ሰነድ ነው። ሊቁ ቅዱስ ቴዎዶስዮስ ትንሣኤው የሞትን ሥልጣን ያጠፋበት፣ የሲኦልን ደጅ የሰበረበትና የምህረትን በር የከፈተበት መሆኑን ይመሰክራል። በትንሣኤው ብዙ ጸጋዎችን አግኝተናል። ሌላው የጌታችን የኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ መነሳቱ አራተኛው የተስፋ ብርሃንን አረጋግጧል። በኤማውስ መንገድ ይጓዙ የነበሩ ደቀ መዛሙርት በሐዘን ውስጥ ሳሉ ትንሣኤው ተስፋቸውን አድሶ ልባቸውን በደስታ እንዲቀጥል አድርጓል። ለዚሁ ነው ቅዱስ ሄሬኔዎስ እንደ ሞተ እንዲሁ ተነሳ፣ ሙታንንም አስነሳ፣ በሰማይ ያሉ ሁሉ ያከብሩታል፣ ያመሰግኑታል በማለት ትንሣኤው ለሰው ልጅ ሁሉ የትንሣኤ ተስፋ መሆኑን ያስረዳል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል በማድረጉ እሱ ድል መንሳቱን ሰጥቶናል። ከዚህም በመነሳት እንደ ቅዱስ ጳውሎስ ሞት ወይ መውጊያ ወዴት አለ? ድል መንሳትስ ወዴት አለ? እያል ድል መንሳትን ለሚሰጠን ለእግዚአብሔር የምስጋና መሥዋዕት እናቀርብለታለን። ምክንያቱም ሞትን ድል አድርጓልና፣ ስለ ሰው ልጆች ታርዷል፣ ተሰውቷል፣ ሞቷል፣ ፍጹም ፍቅሩን ገልጿል። ለዚሁም ነው ኢትዮጵያዊ ሊቅ ቅዱስ ያሬድ የትንሣኤውን ብርሃን ሲገልጽ እንዲህ ይለዋል።
ብርሃነ ትንሣኤሁ ለክርስቶስ አብርሃ ለኩሉ ዓለም ዋሰሰለ ጽልመተ ሞት እምላይ ለኩሉ ፍጥረት ማለት የክርስቶስ የትንሣኤው ብርሃን ለዓለም ሁሉ አበራ፣ የሞትን ጨለማም ከፍጥረት ሁሉ አስወገደ። በጨለማ ያለ ሕዝብ ብርሃንን ያየው በክርስቶስ ትንሣኤ ነው። ቅዱስ አትናቴዎስም ጌታ ተነስቷል ማለት የሰው ልጅ ተፈጥሮ ታድሷል ማለት ነው። ሞት የማይገዛው አዲስ ሕይወት ተሰጥቶናል በማለት የትንሣኤውን ታላቅነት የሰው ልጅንም ክብር በአንድነት ይገልጣል። ለዚሁ ነው አባቶቻችን ትንሣኤን የበዓላት ሁሉ በዓል ርዕሰ በዓል ይሉታል። ምክንያቱም ያለ ትንሣኤ ስብከታችንም ሆነ እምነታችን ከንቱ ስለሚሆን ነው። በሌላ ስፍራ ላይ የትንሣኤው ማብራሪያ ምሳሌዎችን ሊቃውንት እንዲህ በማለት አቅርበውታል። የመጀመሪያው የፀሐይ ምሳሌ ነው። ፀሐይ ማታ ስትጠልቅ ጨለማ ይነግሳል። ጠዋት ስትወጣ ግን ጨለማውን አጥፍታ ዓለምን እንደምታበራ ሁሉ ጌታም በመቃብር ለጥቂት ጊዜ ቆይቶ በትንሣኤው የኃጢአትንና የሞትን ጨለማ አጥፍቷል። ይሄ አንደኛው ምሳሌ ነው። ሁለተኛው ምሳሌ ሲመስሉ የዘር ምሳሌ፣ አንዲት ቅንጣት ዘር መሬት ውስጥ ተቀብራ ካልበሰበሰች አዲስ ሕይወት ይዛ አትበቅልም። ጌታም በመቃብር ተቀብሮ ለብዙዎች የሕይወት ፍሬ ሆኖ በቀለ። እውነት ነው። ዛሬ በእርሱ የሚያምኑ ጌታ በእውነት ተነስቷል ብለው ስለሱ ሳይፈሩ የሚመሰክሩ አንገታቸውን ለሰይፍ ሰውነታቸውን ለእሳት አሳልፈው የሚሰጡትን ቅዱሳንን ክርስቲያኖችን አፍርቷል። ሦስተኛው የትንሣኤው ማብራሪያ ምሳሌ አንድ እስረኛ መሪ ሰንሰለቱን ሰብሮ ካመለጠ ተከታዮቹ እስረኞች ሁሉ ነፃ የመውጣት ተስፋ አላቸው። ክርስቶስ የሙታን በኩር ሆኖ በመነሳቱ እኛም የመነሳታችን ዋስትና ተረጋግጧል። እስመ ሰበረ ሆሃተ ብርት ወቀጥቀጠ መናስክተ ዘሐፂን። እሱ የብረት መዝጊያዎችን ሰባብሮ እስረኞቹን ሁሉ ነፃ አውጥቷል። ኢየሱስ ክርስቶስ በዚህ ዓለም በኃጢአትና በሞት በመቃብር የተያዙትን ነፍሳት ሁሉ ከእስራቱ ፈቷል። እሱ የሙታን በኩር ሆኖ በመነሳቱ በእውነት ጌታ ተነስቷል የሚለው ቃል ለክርስቲያኖች የሰላምታ ብቻ ሳይሆን የሕይወት መፈክርም ነው። ትንሣኤው ሐዘናችንን ወደ ደስታ ቀይሮታል። ትንሣኤው ፍርሃታችንን ወደ ድፍረት ለውጦታል። ትንሣኤው ከእግዚአብሔር ጋር የነበረንን ጥል አጥፍቶ ዕርቅን አውርዷል። የጥል ግድግዳን አፍርሷል። ስለዚህ ይህንን ታላቅ የምሥራች በልባችን አሳድረን በሕይወታችን የትንሣኤውን ብርሃን እያበራን ልንኖር ይገባናል። ፀሐይ ስትወጣ ጨለማው እንደሚሸሽ የክርስቶስ ትንሣኤ ሲበራ የሞትና የፍርሃት ጥላ ሁሉ ይበናል። ለዚሁ ነው መዝሙረኛው ዳዊት በመዝሙር 22 እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሆ ለእኩይ እስመ አንተ ምስሌ። በሞትና በጨለማ መካከል ብሄድ እንኳን ክፉን አልፈራም፣ እስመ አንተ ምስሌ፣ አንተ ከኔ ጋር ነህና ብሎ እንደተናገረ የክርስቶስ ትንሣኤ ብርሃን አብርቶልናል፣ ጨለማችንን ገፎልናል። እኛ የትንሣኤው ልጆች ነን። ጌታን መቃብር ይዞ ማስቀረት አልቻለም። ምክንያቱም ሕይወት በመቃብር ውስጥ አይታሰርምና። ትንሣኤ ማለት የጨለማው ምዕራፍ ተዘግቶ የብርሃኑ መጽሐፍ የተከፈተበት ዕለት ነው። ስለዚህ የትንሣኤ ልጆች ስማችን በሕይወት መጽሐፍ ተጽፏል። ክብር ምስጋና ለስም አጠራሩ ይሁን።
ዛሬ እንደ ሌሎቹ እንደ አሕዛብ ጸጉራችንን እየነጨን ሰውነታችንን እያቆሰልን የምናዝን አይደለንም። ሞት በእንቅልፍ ተመስሏል። ሞት መሸጋገሪያችን ሆኗል። ሞት ከአስጨናቂነት ይልቅ ወደ እግዚአብሔር አቅራቢ ሆኗል። ስለዚህ ይህም የሆነው በትንሣኤው ነው። የኤማውስ መንገደኞች በሐዘን ወርደው በደስታ ተመለሱ። ትንሣኤው ጉዞን የሚገለብጥ ኃይል አለው። ወደ ሞት የሚሄደውን ወደ ሕይወት መልሶታል። ወደ ጨለማ የሚጓዘውን ወደ ብርሃን አምጥቶታል። ወደ ኃጢአት የሚነጉደውን ትውልድ ወደ ጽድቅ መልሶታል። ይህ የትንሣኤው ተስፋ ነው። ጌታ ከተነሳ እኛም ከወደቅንበት ውድቀት እንነሳለን። ከቆሰልንበት ሕመምና ተስፋ ከቆረጥንበት ሁኔታ ሁሉ መነሳት እንችላለን ማለት ነው። ጌታ በእውነት ተነስቷል ብለን ስናምን በሕይወታችን ውስጥ የማይቻሉ የሚመስሉ ነገሮች ሁሉ ይለወጣሉ። ክብር ምስጋና ለስም አጠራሩ ይሆን። ይለወጣሉ፣ ይቻላሉም። ዛሬ በሕይወታችን የሞቱ ተስፋዎች፣ የተዘጉ በሮች፣ የቆሰሉ ልቦች ካሉ በትንሣኤው ይነሳሉ። ክብር ምስጋና ለስም አጠራሩ ይሆን። ዛሬ ብዙ ነገሮቻችን አንገታችን አስደፍተውን ይሆናል። አዎ ትንሣኤውን ስናስብ ግን ቀና እንላለን። ምክንያቱም እኛ የትንሣኤው ልጆች ነን። ክርስቶስ ላንቀላፉት ሁሉ በኩራት ሆኖ ተነስቷል። ስለዚህ ሞት ይይዘው ዘንድ አልቻለም ተብሎ ተነግሯል። ስለዚህ ከሱ የተነሳ እኛን ምንም ነገር ሊይዘን አይችልም። ኃጢአት አይዘንም፣ ጽድቅ ተገልጦልናል። ፍርሃት አይዘንም፣ እውነት ተገልጦልናል። ሞት አይዘንም፣ ሕይወት ተገልጧል። አይተንማል። አባት ልጁን የዓለም መድኃኒት አድርጎ እንደላከው እንመሰክራለን ብሎ ሐዋርያው እንደነገረን በዚህ እውነት እንጸናለን። ዛሬም ትንሣኤው የሥጋ ሩጫ የነገሮች መለዋወጫ ሳይሆን የነፍስ ትንሣኤ እንዲሆንልን ትንሣኤ ልቡና ያስፈልገናል። ዛሬ በኃጢአት የወደቀ ወደ ጽድቅ ሲመጣ ትንሣኤው ነው። ዛሬ ከዘረኝነት ተላቆ ሰውን ሁሉ በእኩልነት ማየት ትንሣኤ ነው። ትንሣኤው የእኩልነት መገለጫ ነው። የእስራኤልም የአሕዛብም ነው። የሁሉም የወንዱም የሴቱም የአይሁዳዊውም የአረማዊውም የሁሉም ነው ትንሣኤው። በእርሱ የሚያምኑት ሁሉ አስቀድመው ይነሳሉ ተብሎ ተነግሯልና። ስለዚህ የትንሣኤው ክብር የትንሣኤው ጸጋ ሁል ጊዜ በልባችን እንዲኖር የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።